አታቅፈኝ አባ አንቺ ደግሞ ገተታ ትወጃለሽ በእናትሽ ምንድነው ዝም ብለሽ ስትደውይ ነበር ፈልጌ ነው እና አንድ ሁለት ይደወላል እንጂ ዝም ተብሎ ይጫዋል እንዴ አንቺ ምን ሆነሽ ነው ቆየሽ እኮ አንቺ ማለት ተረጋጋ እንጂ ገና ምን ያጨረሱ ምንድነው ተረጋጋ ማለት እኮ ቶሎ በይ አፍጥኝ ቆየሽ እኮ የሁሉ ጊዜ ይፈጃል እንዴ ቶሎ በይ አንተ ግን እንደ ሴት ወሬ ከምታመላለስ ለምን አርፋ አትቀመጥ ኧረ እኔ ወሬ ለማመላለስ አይደለም እንዴ ጋሽ ፍቃዱ ራሱ ነው እኮ እንደጠራሽ የላከኝ ድጋሚ ልታሳግተኝ ነው የት እንዳገኘኝ የምነግርህ ተዋት እንግዲህ በራሴ መንገድ አገኘዋለሁ ቀድሞ እሱ አግኝቶ ካልገደለ ልታገኘው ትችላለህ መጀመሪያ እኔን ከመጋበዝ በፊት ሳውና ባዝና ሞሮኮ ገብተህ እስቲ ከክን አራግፍ መጀመሪያ ከክን አራግፍ አንተ ለጋብዝ ምናምን ባልኩ ተሳደባለህ እና ከነከከ ከምትኖር እውነቱን ብነግርህ አይሻልም እሺ አጅሬ ጭራሽ አንተም አለ እንዴት ዋልሽ ወይዘሮ ሂሩት እሱን ተወውና ምንድነው የተሸከምከው ቅራቅምቦ ይሄን ነው ያው የሊስትሮ ዕቃ ነው ከዚህ ቀደም ማህሌት እርጉዝ ነች ብዬ ቪዲዮ ሰርቼላችሁ ነበር እንግዲህ ይሄው ያየነው እያየነው መተን እርጉዝ ነች እርጉዝ መሆኗ እኔ ጥሩ ነው ብዬ አስባለሁ ሲጀመር ከዚህ ቀደም ምን ብዬ ሪከመንድ አድርጌያችኋለሁ ይሄንን ልጅ ተወደዋለች ምንም ያህል ቢጎዳትም እንኳን መጨረሻ ላይ የሆነ የምትወድበት መንገድ ይኖራል ልጁ ወዶ አይመስለኝም እንደዚህ የሚያደርገው ከጀርባ የሆነ ትልቅ እውነት እንዳለው ይሰማኛል ብያችኋለሁ እና እሱን የሚያረጋግጣላችሁ ነገር በትላንትናው ክፍል ወይም በባለፈው ክፍል አይታችኋል ብዬ አስባለሁ ምን እንደሆነ ነግራችኋለሁ ከዛ በፊት እንዴት ናችሁ ዴካያ ተከታታይ ድራማ ቤተሰቦች አማን ናችሁ ዛሬም ካያን አብረን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ መላችሁ ይሆናል ካቆምኩበት ለቀጣይ የማሂ ጓደኛ ከጓደኛዎች ጋር ይደቅሳል ምን ይላል እዚህ ጋር ደግሞ ማሂ ከሌላ ሰው ሆፕ ብላለች ይሄ ምንን ያሳያችኋል ማሂ ሆፕ ያደረገችው ጋር አብረው የሚሆኑ ይመስለኛል በቃ አገኛችሁ ያለ ከሱ ጋር በቃ አብረው የሚሆኑ ይመስለኛል አንደኛ እሱ ይወዳታል ሁለተኛ ደግሞ በትላንትናው ክፍል መንገድ ላይ ካገኛት በኋላ እኔም እንደዚህ የሆንኩበት የራሴ ምክንያት አለኝ እህቴ ምናምን ብሎ የእህቱን ስም ጠርቶ ወይም ደግሞ እህቱን አምጥቶ በመሃል ሲያስገባ ነበር አገኛችሁ ስለዚህ ይሄ ሰውዬ እንደዚህ የሆነበት የሆነ ትልቅ ምክንያት አለው ከዚህ ቀደም አንድ ነገር ነግሬያችኋለሁ ማንም ሰው ወዶ ወደ ሆነ ነገር ውስጥ አይገባም ወዶ ፈልጎ ሊገባ ይችላል አንዳንድ ሰው አይጠፋም አይደለም ግን አብዛኛው ሰው የሆነ የተጎዳበት ጎን አለው ለምሳሌ አንድ ሰው ዝም ብሎ ተነስቶ አይሰርቅም ይፈልጋል ነው ዝም ብሎ ተነስቶ አይሰርቅም ለምሳሌ መንገድ ላይ የምታዩት ልጆች ሁሉም ሌቦች ይመስሏቸዋል እንደነሱ የዋህ እንደነሱ መልካም እንደነሱ ጥሩ ሰዎች የሉም ለምን ይሰርቃሉ ካላችሁ ሆድ አስገድዷቸው ወደው አይደለም እስኪ አንተ አንድ ቀን ደርስ በንጋተኛው ምን እንደምታስብ የዛኔ ታይዋል ረሃባቸውን ለማስታገስ ነው ለዳቦ ነው አገኛችሁኝ አይደለም በቃ ሁኔታውን ያስገደዳቸው አንዳንድ ሰዎች መልካም ባህሪ ያላቸው ሰዎች በጣም ጥሩ የምትሏቸው ሰዎች መጥፎ ሆኖ ታገኛላችሁ መጥፎ የሆነበት የራሱ የሆነ ምክንያት አለ ለምሳሌ በሰዎች ተጎድቶ ሊሆን ይችላል በሰዎች የሆነ ነገር ሆኖ ሊሆን ይችላል ምናምን ለምሳሌ አንድ የምትወዱትን ሰው ከጎናችሁ የሆነ ሰው ቢጎዳባችሁና ብታዩ ያ ሰው ደግሞ እንደዛ ሲጎዳ የሆነ ሰው አካባቢ ላይ ያለ ምናምን በሚሆንበት አሁን ብዙ ጊዜ እንደዚህ አይነት ነገሮች ተማላችሁ እንደዛ በሆነበት ታይም እንደዚህ አይነት ብታዩ ምን አይነት ስሜት እንደሚሰማችሁ አስቡት ለሰው ልጅ ደንታ አይኖራችሁ በቃ እንደዛ ነው እሺ ብዙ ወንዶችን ይዋቸው የፍቅር ግንኙነት ከሴት ጋር ይጀምራሉ ምናምን አብሮ ሄዶ ብዙ ነገር ካደረገ በኋላ ገንዘቡን ብዙ ካወጣ በኋላ ጊዜውን ካጠፋ በኋላ ላጥ ይላሉ ሴቶቹ አይደለም ከዛ በኋላ ወንድ ልጅ ምንድነው የሚያስበው በቃ ሴት ልጅ መጉዳት አይደለም ምን ያደርጋል አብሯት እንትና ገባሻለሁ የሆነ ተተተተይልና ከዛ የሆነ ጊዜ አጫውተው ላጥ አንዳንዱ እንደውም ገንዘብ ተቀባብሎም የሚጨምርም አለ የሆነ ነገር ብቻ ሳይሆን ገንዘብም ጨምሮ የሚቀበላል እንደዛም ያደርጋሉ ከምን የተነሳ እንደዛ ሆናችሁ ካላችሁኝ የተነሳበት መንገድ አለ እሱም ስለተጎዳ ነው ህይወቱ ስለተበላሸ ነው ስለዚህ ይሄ ልጅም የሆነ ትልቅ ሚስጥር እንዳለው ይሰማኛል እያልኳችሁ ነው እንግዲህ የማህሌት እርግዝና ያው እውን ሆኗል ሚኪ አስወርደዋለሁ እሱ አላወርድም ገና አሪፍ ነገር ታያላችሁ ባለፈው ክፍል ብሩክና ፋዘር ቁራዲውን ሳይሆን ሊስትሮ እያሉ ነው አይደል ሊስትሮ እያሉ ነው አንዱ የሰፈር ጀለስ መጥቶ ጭዌ ተጫውቶ 1000 ብር ላጥ
በሱ ብቻ አልቀረም። ማን ቢያገኛቸው ጥሩ? የትርሲት እናት ከች የትርሲት እናትማ ሼባውን ወደዋለች። የምሬ ነው። በቃ አነጋገሩ አይቷል። አንተም አለ እንዲህ ገልበጥ ጠርጋ አንተም አለ እሺ ሰውዬው አንተም አለ ብላለ። የፍቅር አስተያየት የሆነ በቃ የሆነ ነገር ያላችሁ መሀል ላይ የሆነ ነገር ያለች ምናምን ይመስላል። አይመስልም ጋይስ? ይመስላል። ከዛ የሆነ ነገር ያወራሉ ምናምን በቃ ዝም ብሏል። ከዛ በኋላ ደግሞ ቤት ከገቡ በኋላ የእሱን አስተያየት አይታችሁታል። በቃ እሷ ባየችው መንገድ እሱም ሲያያት ነው። እና ሁለቱ የሆነ እየተሳሳቡ ነው። ማግኘት ይሳሳባል አይደለ? እየተሳሳቡ ነው እነሱ። እስኪ እንዴት ታያላችሁ? እናጣምራቸው ወይስ እናራርቃቸው? እኔ ግን የብሩኬ ሁኔታ ምንም አልተመቸኝም ማለት የሆነ ቆፍጠን ቢል ጥሩ ነው ብዬ አስባለሁ። ማለት ይሄ ብዙ ነገር ያየ ሰው እንደሱ ፍዝዝ አይልም። አገኛችሁ? የብሩኬ ባህሪው በጣም ይመቸኛል። ሁኔታው ረጋ ያለ ነው ምናምን ይመቸኛል። እርጋታው ምናምን ይሁን፣ ነገር ግን ለነገሮች ቀልጠፍ ያለ የሆነ መረር ያለ ነው መሆን ያለበት። ይሄ ሰውዬ እኮ በሰው የተነሳ ንብረቱን አጥቷል፣ ሚስቱን አጥቷል፣ ብዙ 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 ነገር ሆኗል። እህቱ በብዙ ቴንሽን ውስጥ ያለ ሰው ነው። እንደዚህ አይነት ሰው ደግሞ በጣም እርጋታ የተሞላበት ሰው አይሆንም። በትንሹም በትልቁም በጣም የሚቆጣ፣ ከዛ ነገሮችን ለማስተካከል ደግሞ በጣም ስግጥ ብሎ እንደሚባለው ጋይስ በቃ ሲሪየስ ሆኖ የሚሄድ ሰው እና እንደዛ አይነት ባህሪ ማምጣት አለበት ብዬ አስባለሁ። እያንዳንዱ ጉዳይ ላይ ሲሪየስ መሆን አለበት ብዬ አስባለሁ። ይህን ነገር ብታስተካክሉ ድራማው አሪፍ ይሆናል ብዬ አስባለሁ። ከዛ በዘለለ ድራማው ታሪኩ በጣም አሪፍ ነው፣ ግን በደንብ ብትሰሩበት በጣም ያበደ ይሆናል። የምሬ ነው የምላችሁ። በደንብ ሳቢ አድርጋችሁ መስራት ትችላላችሁ። አሪፍ ታሪክ ያለው ድራማ ነው እንደ እውነቱ እና በደንብ የሚስብ የሚወደድ የሚፈለግ አይነት ድራማ አድርጋችሁ ብትሰሩት መልካም ነው ብዬ አስባለሁ። ምክንያቱም ትንሽ ቪው ነው ያለው። ይህም የሆነበት በሳምንት 2 ነው የሚለቀቀው። በሳምንት 2 መለቀቅ ብቻ ሳይሆን ደግሞ ድራማው ሳቢ አይደለም ማለት በጉጉት የምታዩት ነገር አለ አይደለ? ጓጉታችሁ እየጠበቃችሁ በቀጣይ ክፍል ምን ሊሆን ይችላል፣ ምን ሊፈጠር ይችላል፣ እንዴት ሊሆን ይችላል፣ ወይኔ ቀጣይ ላይ እንደዚህ ብሎ ሰው ጠብቆ እንዲያዩ የሚያደርግ የሆነ ሳቢ አይነት ድራማ ብታደርጉት በደንብ ይታያል ብዬ አስባለሁ። አሁን ላይ ድራማ በጣም ስለበዛ እንደዚህ አይነት ነገር ላይ ትኩረት ብታደርጉ አሪፍ ነው ላለው። ለምሳሌ ሀብል ተከታታይ ድራማን ብታዩ በጣም ሳቢ ድራማ ነው። በአጭር ጊዜ ነው የተጀመረው። አይ ቲንክ አሁን ክፍል 30 ደርሰናል። እንዴት ነው እሱ ድራማ ሳቢ ነው። ቀጣይ ክፍል ላይ ምን ሊፈጠር ይችላል፣ ታሪኩ ራሱ ሳቢ ነው የሆነ ለምሳሌ ድራማ ዋና ተዋናይዋ የሀብል ልጅነት መታወቅ ውስጥ ነው ድራማው ያለውና ቤተሰቦቿን ማግኘት ውስጥ ነው ድራማው ያለና ቤተሰቧን አንደኛው አካል ወደዚህ አስቀርቶ ገንዘብ ለመብላት ሀብታም ስለሆኑ እንደዛ አይነት ድራማ ነው። ቀን በቀን በሚለቀቁ ክፍሎች ሁሉ ምን ሊሆን ይችላል ብሎ ሰው በጉጉት ያለና የሆነ እንደዚህ አይነት መንፈስ ሰው ላይ ብታሳድሩ ድራማው በደንብ ተፈልጎ ይታያል ነው እያልኳችሁ ያለሁት። ለማንኛውም በጣም ወዳችኋለሁ። በቀጣዩ ክፍል ማክሰኞ ነው የምንገናኘው። ዋይንካችሁ ክፉ እንደንዙ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩ ብዙ ተሰናበትኳችሁ። ፒስ። አዎ ትክክል ተሰርቷል። ይሄ ሰውዬ ማህሌትን ድጋሚ ቢወስዳት ኑሮ ድራማው ይንበጫበጭ ነበረ። ከመንበጫበጭ አድናችሁታል። አሁንም ግን በደንብ ይቀራል። ድራማው ላይ በደንብ መሰራትና በደንብ ማማር የሚችል ድራማ ነው። ታሪኩ በጣም የሚገርም ታሪክ አለው። ድራማውን ግን በደንብ ማሳመርና በደንብ ሳቢ ማድረግ ትችላላችሁ። ከዚህ ቀደምም ይህን ነገር አንስቼዋለሁ። ምክንያቱም ይህ ድራማ በሳምንት አይ ቲንክ 2 ነው፣ አንዳንዴ 3 ይደረጋል። እየቆየ የሚለቀቅ ድራማ ነው። እየቆየ የሚለቀቅ ድራማ ደግሞ በጣም ሳቢ ካላደረጋችሁት የሆነ ኖቲፊኬሽን ሲገባ ከሁሉ መጨረሻ ነው የሚታየው። ገብቷችኋል? ሁሉም ድራማ አሉ አይደል? አክቲቭ የሆኑ እነሱ ታይቶ ካለቀ በኋላ ሌሎቹ እስኪለቀቅ ለጊዜ ማጥፊያ ነው የምታዩት ወይም ደግሞ ተመልካች የሚያዩ። እንደዛ ከሆነ ድራማው ቫይራል አይሆንም። ልክ እንደተለቀቀ ሰው ፈልጎት ገብቶ ሲያየው ደግሞ በደንብ ኢምፕሬሽን ይሰጠዋል ዩቲዩብ። አሪፍ ቪው ማግኘት ይቻላል እና ይህን ድራማ በጣም ሳቢ ማድረግ ትችላላችሁ። አሪፍ ፋሚሊዎችን ጨምራችሁና በዛ መልኩ ቢስተካከል በጣም ደስ ይለኛል።
ወይ ከዛ በፊት እንዴት ናችሁ ውድ የካያ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እጀባመላችሁ ይሆናል። ምን እያሳቀኝ ሰላም እንዳልኳችሁ ልንገራችሁ። በጣም ቀላል ነው። የትርሲት እናትና ፋዘር ተመቻችተዋል። አንተ ሰውዬ ደግሞ ምናምን ይባባላሉ። እሷ አስተያየቷን እንዲህ ምናምን እሱም ደግሞ እንዲገልመጥ እያደረገ ያያታልና ወደ መጨረሻ አካባቢ ብሩኬ ተበሳጭቶ ሲሄድ አይታችሁታል አይደለ? በደንብ አይታችሁታል። እሱ እንዲገልመጥ አድርጎ እና እሷም እንዲገልመጥ አድርጎ መጨረሻ ላይ እነዚህ ሰዎች ባልና ሚስት የሚሆኑ ይመስለኛል። ኧረ በለው። የትርሲት እናት ግን ይመቻት፣ የምር ይመቻት። የትርሲት እናት ይመቻት። ከባድ እኮ እርሶ ከባድ ነው። ዝም ብሎ ሚኪን እንትን አድርገው ቢቀጥሉ አሪፍ ነበረ። ከብሩኬ ጋር ባይጣሉ ጥሩ ነበረ። ግን ብሩኬን ለማሽሮት ምናምን አዘጋጅተዋል። አይታችኋል አይደለ? ትናንትና ብሩኬን ሲከታተለው ነበረ። ከዚህ በፊት ነበረ ቆይቷል ካሰበችው ሀሳቡን ከሰማ ነው። ብሩኬን ታሽተዋለች። ከዛ በኋላ ማን ብሩኬን ሾተ ይባላል? ሚኪ ይቀፈደዳለች ለማለት እኮ ነው። ይሄ ሁሉና ሰዓት ያበሻው አማርኛ ተበላሽች ዘራ ከርባት አንዳንዴ በሲሪየስ ይጠፋብኛል አማርኛ ለምን እንደሆነ አላውቅም። እና ሚኪ ትገባለች። ከዛ በኋላ ሁሉን ማን ይቆጣጠራል? እሳቸው ይሆናሉ ማለት ነው። እና እንደዚህ አይነት ሀሳብ አለ። ግን ይሄ ሀሳብ አይሳካም። ብቻ የትርሲት እናትና ፋዘር ተመቻችተዋል። ትናንትና ርብቃን ባለማየቴ እርፍ ብዬ ነበር ያየሁት ድራማው። እርፍ የተረጋጋ ነገር ነው ያየነው። ርብቃ እንኳን አላየንም። ትርሲት ግን ትርሲት ብትመጣ እኔ እናት ልዕልት ብትመጣ ኑሮ አሪፍ ነበር ልላችሁ ፈልጌ። ልዕልት ብትመጣ አሪፍ ነበረ። ልዕልት አለመምጣቷ ትንሽ ቅር ብሎኛል። አንደኛ የብሩኬን ስራ ምንድነው መመረቅ ነበር ማለት አይደለ? ብሩክና ፋዘር ግን ምን ሆኖ ነው? ኧረ የሰፈር ወጠጥ ያጃጅላችኋል። ጭራሽ 1000 ብር ሙጭፋል። ኧረ ከባድ ነው። በነገራችን ላይ ያለ ነገር ነው የሰሩት እዚህ ጋር። በጣም ብዙ ሰፈር ላይ የተቸገሩበት ሰዎች፣ በጣም ብዙ ሰዎች የተቸገሩበት ነው። በጣም ብዙ ቦታ እቃ ማውረድ አትችሉ። እቃ መኪና ምናምን ይዛችሁ ሄዳችሁ እቃ ማውረድ አትችሉም። እኛ ነው የምናወርደው። ሲጠየቅ 30 ሺህ ነው የምትባለው አባት እቃ ለማውረድ። እረበለው ወደ መናኸሪያ ብትሄዱ ያለው ታሪክ መሰላችሁ? አንድ ሻንጣ ከላይ ካደረጋችሁ ያቺን ሻንጣ ለማውረድ 500 አምጣ። ራስ እኮ እንዲይዛት የምታወርደ ሻንጣ 500 ብር አምጣ፣ 1000 ብር አምጣ፣ 2000 ብር አምጣ ትባላለህ። እንዴ ይሄ ያለ ነው። በቃ የሰፈር ላይ የሚደረግ ነገር ያለ ትክክለኛ ነገር ነው። እና ጥንቃቄ አድርጉ። በዚሁ አጋጣሚ የምትሰሙ ሰዎች ኢትዮጵያ ላይ ካላችሁ ማለት ነው። እና የጥንቃቄ መልእክት ነው በዚሁ። እኔ ምን እንትን እንዳለ ልንገራችሁ። የሚኪና የማህሌት ጉዳይ በቃ ጭቅጭቅ ውስጥ ገብተዋል። ማህሌት ኦልሬዲ አርግዛለች። ባለፈው ብያችኋለች። ገና ምግቡ ሽታው ወደ ላይ ሲላት አርግዛለች ብያችኋል። እንዴ እንደዛ ከዚህ ሰው እንዴ ልታመልጥ ትችላለች? ጋይዝ አታዩትም? እንዴ ሰውየው ራሱ እና ከባድ ነው። ከዚህ በፊት አንዴ ምን ብያችኋለሁ መሰላችሁ? ማህሌት ይህንን ሰውዬ ታፈቅረዋለች፣ መልሳ ትወደዋለች ብያችሁ ነበረ። ለምን እንደዚህ እንዳልኳችሁ እኔም በጊዜው አልተረዳሁም፣ ግን እንደዛ አይነት ስሜት ተሰምቶኝ ነበረ በወቅቱ እነዚህ ያልኳችሁ። አሁን ላይ ግን ወደዛ እየሄደ ነው ድራማው፣ አስተውላችሁ ከሆነ። ምክንያቱም የማህሌት ፍቅረኛ እንደምታዩት ከዚችኛዋ ጋር እየተዝረከረከ ነው። እችኛዋ ደግሞ ማህሌት ደግሞ በዚህ በኩል አርግዛለች። ስለዚህ የማህሌት ልጅ አባት ወይም ደግሞ ማህሌትን ያስረገዘው ልጅ ይህንን ያደረገበት ትክክለኛ ምክንያት አለው ብያችኋል። ከዚህ በፊት ተናግሬ ነው። ወዶ አይደለም ይህንን ስራ የሚሰራው፣ የሆነ የራሱ ትልቅ ምክንያት አለው ብያችኋለሁ። እና የራሱ ችግር ወይም ደግሞ የራሱን እንደሚባለው ንጹህነት ካረጋገጠላት ማህሌት ትወደዋለች ብያችኋል። እመኑ ትወደዋለች። ለምን እንደሆነ ልንገራችሁ። ብዙ ጊዜ እንደዚህ አይነት ነገር ይፈጠራል። እንደዚህ ስላችሁ ደግሞ ሄዶ እንትን ካረጉ በኋላ ምናምን እንደዚህ ምናምን ለማለት ፈልጌ አይደለም። ወይም ደግሞ ይህንን የማህሌት ላይ የተፈጠረውን ነገር እያበረታተው አይደለሁም። ሴቶች ብዙ ጊዜ ምን ይፈጠራል መሰላችሁ ጋይስ? በእንደዚህ አይነት መንገድ ይገናኙና እሱ ጋር ያለውን ሳይድ
ሲሰሙና እሱ ጋር ያለውን እውነታ ሲረዱ ሀሳባቸውን ቀይሮ ፍቅር ይዛቸዋል። በቃ በዛው አሪፍ ትዳር ኖሯቸው በዛው አሪፍ ህይወት ኖሯቸው የሚቀጥሉ ብዙ እንደዚህ አይነት ታሪክ ስለሰማሁኝና ስለማቅ ነው እንደዚህ ያልኳቸው። የማህሌትም ጉዳይ እንደዚህ ነው ብዬ ከዚህ በፊት አውርቻለሁ እና አሁን ወደዛ እየሄደ ነው። አያችሁ አይደል? ወደዛ እየሄደ ነው ያለው ነገሩና ይሄኛው እዚህ ጋር በየቀኑ ጓደኛ ጋር እንትን እያለ ነው። እቺም ሆፕ ማለቷ የማይቀር ጉዳይ ነው፣ ያም ሆፕ ማለቱ የማይቀር ጉዳይ ነው። ስለዚህ ወደዚህ ይሆናል። የሚኪ እየሰራ ያለውን ነገር ደግሞ ያኛው በደንብ ካጋለጠ ማህሌት ለዚህ ልጅ በቃ ማትገዛበት ማትሸነፍበት ምንም ምክንያት የለውም። ሲጀመር እውነታውን ብቻ ብትሰማ ታምነዋለች። ምክንያቱም በልጁ ቦታ ብትሆን ማህሌት ራሱ እንደዚህ አይነት ነገር ልታደርግ ስለምትችል ማለት ነው። እና ይህን ነገር ተናግሬያለሁ። ለማንኛውም ምንም አይነት ክፉ አይነት ነገር ውስጥ የገቡ ሰዎች ወዶ እንዳልሆነ ልታውቁ ይገባል። ወዶ እንደዚህ ስላችሁ ሁሉንም ማለት አይደለም። አብዛኞቻቸው ቤተሰቦቻቸውን ለማዳን ወይ የሆነ በጣም ከባድ ነገር ውስጥ አልፈው ሊሆን ይችላል። አንዳንዶቹ ደግሞ በህይወት በሚኖሩበት ታይም ሰዎች ጎድተዋቸው ከዛ በኋላ ስራቸው ሰዎችን መጉዳት ሆኖ ሊሆን ይችላል። እንደነዚህ አይነት ቻሌንጅ ውስጥ የሚገቡ ሰዎች አሉ። እኔም በሆነ ጊዜ በሆነ ታይም ላይ እንደዚህ አይነት ነገር አስቤ ነበር። ምን ካላችሁ በጣም ስለተሰበሩ በሰዎች በጣም ስለተጎዳው ከዚህ በኋላ ለምን እኔ ሰዎች እንደፈለጉ ይቀርቡኛል። አሁንም እስቲ ሰዎች ተጎድቻለሁ። ሰዎች እኔ ንጹህ ሆነላቸው እነሱ ጎድቶኛል። አሁንም ደግሞ ሰዎች ከጎኔ ያራቁም፣ ሰዎች እንደፈለጉ ይጠቅሙኛል። ታዲያ ለምንድን ነው እኔስ እነሱን መጠቀም ያላደርጋቸው? ለምን እኔ በቃ ተጠቅሜ እንደሆነ ነገር አልተዋቸው ምናምን የሚል ሀሳብ አስቤ ነበር። በሚገባ አስቤ ነበር። እውነቱን ነበር። እግዚአብሔር ይመስገን ከዛም መንገድ አወጣ፣ ሳልገባ አወጣ። አያችሁ አይደለ? እንደዚህ ሰው ከሚመጣባችሁ ተጽዕኖ የተነሳ እንደዚህ አይነት ሰው ሆናችሁ ልትቀሩ ትችላላችሁ። ስለዚህ አትፍረዱ እያልኳችሁ ያለሁት እና ይህም ልጅ የሆነ የራሱ ትልቅ ምክንያት ይኖረዋል የሚል ሀሳብ ነው ያለኝ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እንግዲህ ያው ሚኪ ከማህሌት ጋር አሪፍ ይጨቃጨቃሉ። ልጁን ወይም ደግሞ እርግዝናውን ለማበላሸት ወይም ደግሞ እርግዝናውን የሆነ ነገር ለማድረግ የሚጥር ይመስለኛል አቶ ሚኪ። ብሩኬ ደግሞ ከልጆቹ ጋር አሪፍ ጊዜ ያሳልፋል ብዬ አስባለሁ። ይህን የማደርገው ለእናንተ ብዬ ነው ብሎ እውነታውን ይነግራቸዋል። ልጆቹም ፍቅራቸው ይበልጥ ይጨምራል ብዬ ነው የማስበው። እንደዚህ አይነት ነገር የሚሰማኝ እንጂ ልጆቹ ይደብራቸዋል ብዬ አላስብም። የእናንተን ሀሳብ ኮሜንት ላይ እንደተለመዱ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ በሁኔታችሁ ጥሩ ይሆንላችሁ እያልኩ በዚህ ተሰናበትኳችሁ። አይ ቲንክ የምንገናኘው ከዚህ በኋላ መች ነው? ማክሰኞ። ማሂ በድጋሜ እጅ ከፍንጅ ተያዙ። ኧረ ይደብራል የምር። ማሂን አሁን ከወሰዳት በቃ ድራማው ይደብራል ማለት ምሽ ይውሰዳት፣ መውሰዱ ይውሰዳት፣ ችግር የለውም። ግን እንደ በፊቱ አስሮ ምናምን ከሆነ ግን በጣም ነው የሚያስጠላው። የምር ይሰልቻል አይደል? ምክንያቱም ከዚህ በፊት በጣም በተከታታይ ብዙ ክፍሎች 1 ወር ያክል ከዛ በላይ ይመስለኛል ማሂታ ስራ ምናምን ነበረ የነበረችው እና አሁንም ደግሞ ገና ከ2 ክፍል በኋላ ከተለቀቀች ከ2 ክፍል በኋላ ገብታ ከታሰረች ትንሽ ይደብራል። ግን የሆነ ነገር ቢያደርግ ጥሩ ነው ብዬ አስባለሁ። ይሁን ለየት ያለ ነገር ቢያመጣ አሪፍ ነው ብዬ አስባለሁ። እስኪ እናንተስ ምን ታስባላችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የካያ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። የካያ ፍቅረኛ ግን እረፍ። የካያ ፍቅረኛ ብዬ አረፍኩት። እረፍ። የማሂ ፍቅረኛ ግን እንዴት ነው? እዛ ጋር የጓደኛውን ፍቅረኛ ይወለውላል፣ እዚህ ጋር መጥቶ ደግሞ ማሂ ይላል። ይቻላል? እንደዚህ ያስኬዳል? ይሄ ነገር ያዋጣል? ብራዘር እንዴት ተበላለ? እንዴት እሺ፣ ባለፈው ተሳስቶ ነው በል፣ አሁን ደግሞ ድጋሜ ደገመው። ከባድ ነው፣ የምር ከባድ ነው። እዚህ ጋር በምን መልኩ አስተማሪ እንደምታደርጉት ድራማውን እንጃ፣ እኔ ይከብደኛል። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ተከስተም ትናንት እየፈረጠጠ ነበረ፣ ግን ያው ሚኪ ዋቴ እያደረገች ይዘዋለች። በዋቴ ተይዟል፣ በቃ በዋቴ ማለት ነው። አሁን እንግዲህ ዱብና ዕዳ ይመጣባቸዋል ብዬ ነው ማስበው። ያው ከረጅም ጊዜ በኋላ ነው የተገናኘ ነው በካያ አይ ቲንክ 4 ቀን ሆኗል መሰለኝ ከኔ ጋር እንኳን ከተገናኘ። ከድራማው ጋርም እንደዛው 4 ቀን አይ ቲንክ አይደለ አልተሳሳቱ። 4 ቀን በኋላም ተገናኝተን በትናንትናው ክፍል እኔ
ለየት ያለ ነገር አላገኘሁም። እንደውም ምንም ለየት ያለ ነገር አላገኘሁም። በቃ ዝም ብሎ የሆነ ታይም እንደ ማጥፋት ነው ያየሁት። ብሩኬን አይተነው ነበረ፣ ሄደ፣ ብር ለመጠየቅ ሞከረ። በቃ የተለየ ነገር የለም። እሷም ተመልሳ የወንድሟ ጓደኛ ጋር ሄደች ምናምን። ከዛ የተለየ ነገር አይታችኋል ጋይስ። ከዛ የማሂና ፍቅረኛዋ ምናምን ተገናኙ፣ አወሩ ምናምን። ሌላ ምን እኔ ደስ የሚል ነገር አላየሁም እንደሆነ በትላንትናው ክፍል እና እሱ ነገር ቅር ብሎኛል። አሪፍ ነገር ብናይና የሆነ ሳቢ ነገር ብናገኝበት ያምር ነበር። ትንሽ መጨረሻ ላይ እንደው የሚያጓጓ አይነት ሆኖ ማለፉ ነው። እሱ ምንድን ነው ማሂን መጣሁልሽ አላት። በቃ ጎረምዛው ከመቼው ተሽሎት እንደመጣ ባናቅም ተሽሎት ከች ብሏል። እሱ ነገሩ ትንሽ ያጓጓ ነበረ። ከዛ ውጭ ምንም የተለየ ነገር ወይም ደግሞ የተለየ እንቅስቃሴ አላየንም። ውጥርጥር ያለ ነገር ማየት ነበረብን ብዬ አስባለሁ። ምክንያቱም ማሂ እናገራለሁ አልናገርም የሚል ሀሳብ ከሚኪ ጋር በደንብ ልትጨቃጨቅ ይገባ ነበረ። ቤት ውስጥ ቁጭ ሲሉ ሚኪ ከእሷ ጎን በቃ ላለመለየት እሷ የሆነ ነገር እንዳትናገር ከብሩኬ ጋር ስትገናኙ እንደዛ አይነት ነገሮችን የሚያዝናና አይነት ነገሮችን እና ሚኪም የሚሳቀቅበት አይነት ነገሮችን ሊያሳዩን ይገባ ነበር። እንደዛ አይነት ነገር ነበር ስንጠብቅ የነበረው። ነገር ግን ኮምፕሊትሊ ከዛ የተለየ ነገር ነው ያየነው። አሁን ቤት ውስጥ ሆኖ ብሩኬ ጋር ስትሄድ ሄዶ ከብሩኬ ጋር በሆነ ባልሆነ ዝም ብሎ ወሬ በቃ ዝም ብሎ የባቱን የቆጡን እያወራ ወይኔ አማርኛ ተንከሰከሰች እያወራ ምናምን ፈታ ሊያደርገን ይገባ ነበረ። ከዛ ደግሞ ያቺ እንትን አለች፣ ፈረስ ሴትዮ አለች ሚጣ የምትባለዋና ሚጣ ምን ታደርጋለች? ሚኪ ለምን እንደዚህ እንትን እንዳለ ቀንድ ሆን እያለች ታውቃላችሁ፣ እንዴት ስታወራ ምናምን ስታጋልጥ እንዴት እንደሆነ እና እዛ እየያዘችው ምናምን ከእሱ ጋር ምናምን እንደዚ አይነት ነገር ብናይ ትንሽ ያዝናናንም ነበር ብዬ አስባለሁ።